ያለይብሽም ከብሩክ ቶፕ ላይ ብሩክ ነው ታወራላችሁ ከብሩክ ጋር ሱሲ ማርያምን ካንቺ ጋር ምንም ነገር እንደሌለ ለሃይሚ ንገሪያት። ወይናዶ እንዲው በሃይሚና በብሩክ እንደዚህ ዳኒና ሱሲ ይቀልዱ። በሃይሚ ስም ሸቀሉ፣ ቀላል ሸቀሉ። ናታን ተብዬውስ በጣም ሸቀለ። ሀብትሽ እንግዲህ የብሩክ ወንድም ዛሬ ከናኒ ጋር ሆነው መልእክት አስተላልፈዋል ማለት ነው። እንዲሁም ሀይሚና ዳኒ ሶሲ ዛሬ መጥቷል ማለት ነው። ሀይሚ እንግዲህ ዛሬ ያለ ፍላጎቷ ነው የመጣችው። ዳኒ እንዳለ አታውቅም። በሶሲ በኩል አስደውሎ አስመጥቷታል። ቀየርባችኋለሁ የሚለው ነገር ዳኒ እውነት ይሄማ ትክክል ነው ማለት ሀይሚ ሳትመጣ የሚያወራውና እሷ ከመጣች በኋላ የሚያወራው የእውነትም እንደ ጉድ ነው የምትቀያየረው ማለት ነው። እና ብቻ ልቦናህን ይመልስል ነው የምለው። ሌላ ምን እላለሁ? እንግዲህ ብሩክ ዛሬ አልመጣም። ብሩክ ተናፍቀሃል እንዴ? መጥፋት የማይለብን በፍጹም ማለት ነው። እና አንተ ስትቀርም ቀር ይለናል፣ ሀይሚም ስትቀር እንዲሁ በቃ ምንም ይሁን ሁለታችሁማ መቅረት የለባችሁም። ሀይሚዬን ትናንትም ዛሬም አይተናታል፣ ግን ቡራን አላየነውም። መጥፋት በፍጹም የለብን ብሩክ ብዬ አስባለሁ። ችግሮችን መፍታት ግድ ነው። ምንም የፈለገ ነገር ቢሆን ከችግር መሸሽ ምንም ትርጉም አለው ብዬ አላስብም። ሰላም ሰላም ቤተሰብ እንዴት ናችሁ? አለው ሰላማችሁ ይዛ በያላችሁበት እያልኩኝ እንግዲህ ዛሬ መጥቼላችኋለሁ ማለት ነው። በጣም ያሳቀኝ ነገር ቢኖር ማለት ነው ናኒና ሀብትሽ ያስተላለፉት መልእክት ነውና ለዳኒ ማለት ነውና እንግዲህ ሶሲ ትርፋንጀት ብላ ተናግረዋለች መሰለኝና እኔ ብዙም እንትን አልሰማውም ይሄን ነገር እና ሚስቱ ነው ትርፋንጀት ብላ ያወጣችለት። ስለዚህ ለትርፎ አንጀት ናኒ ደግሞ የምታጠነው አይ ቲንክ ስለ ሕክምና ነውና የምታጠነው ይመስለኛል። የሷ እንትን ማለት ነው የምታጠነው ፓርት። ስለዚህ ትርፋንጀት ግን እኔ አስተካክልልሃለሁ ተጠንቀቅ ብላ አነጋገሯ በስማም ጎበዝ ናት የምር ማለት ነው። ናኒ በደንብ ነው ምክር የላከችውና ምርጥ ምክር ነው የላከችው። እና ደግሞ ለምንድን ነው አዲስ አበባ ያልመጣችሁት እያለ ብዙ ሰው ይል ነበርና አያችሁ ገደብ የሚባል ነገር አለ ማለት ይሄ ትክክለኛና ሪል ላይፍ ስለሆነ የሀይሚና የብሩክ ትክክለኛና ሪል ላይፍ ስለሆነ በፍቅርና በህይወት መሀል ደግሞ እኛ ገብተን ገፋፍተን ይሄን ወስኑ ማለት አንችልም። እዚህ ጋር ሁነን ነው ማድረግ ያለብንን ማድረግ የምንችለው ብለው እንግዲህ እንቀጩን ተናግረዋል ማለት ነው። እና እንግዲህ በስልክም ሲጠየቁ ያው የሀይሚና የብሩክ መልስ ይኖራል ማለት ነው። በውስጥ እኮ ብዙ ያወራሉ። ቪዲዮ ላይም እንግዲህ ብዙዎቻችሁ እየመጣችሁ እንደዚህ ቪዲዮ አትስሩ እየመጣችሁ እኛ አትበሉ የሚሉ ብዙ አሉ። ግን እኮ እንደዚህ አይባልም እውነት ለመናገር ማለት አሁን ለምሳሌ ሀብትሽ ወይም እንዲሁም ደግሞ መለኛው መላኩ ስለነሱ እየወጡ አንዳንድ ሀሳብ ቢናገሩ ምን ችግር አለው ማለት አንዳንዴ ኮመንታተሮች አረጋጉት። ይሄን ራሱና ሀብትሽን አስቆጥቷቸዋል ማለት ቪዲዮ ላይ እየመጣችሁ እኛ አትበሉ የሚል ኮመንት በጣም ብዙ ጊዜ ነው የማየውና እኔ እንጃ እንደዚህ ነገር እኔ ስጽፈው እንኳን ለመጻፍ እንኳን ልጽፍ ማለት ነው ለመጻፍ ሳስብ ራሱ እጄ ይንቀጠቀጣል ማለት ነው። እንደዚህ ማለት እኔ ተገቢ ነው ብዬ አላስብም። ምክንያቱም የተከበሩ ሰዎች ናቸውና በቃ ማለት እነሱ የሚሉት ሀሳብ እኮ ካልተመቸን ማለፍ ነው እንጂ ብዙ ጊዜ ይላል ሀብትሽ ማለት ነው። በቪዲዮ ስንመጣ በቪዲዮ እየመጣችሁ ለምንኝኝ ትላላችሁ ለ3 ሰዓት መንገድ ለምን አዲስ አበባ ተዱም ስለምትሉን ለዚያ ነው የጠፋነ ብሎ እንግዲህ ሀብትሽ ተናግሯል ማለት ነውና ስለዚህ ሀሳብ የምትሰጡ ሰዎች በትክክል ብትጽፉ ጥሩ ነው። ያኒ እንዴት ነው ሀብትሽም እኮ ስለ ወንድሙም ሆነ ስለማንም ያኒ ወጥቶ መናገር መብት አለው። ስለ ሀይሚም የሆነ ነገር ማለት ይችላል ማለት እንዲህ ነው ብሎ ሀሳብ መስጠት ማለት ነውና እንግዲህ ዛሬ ሀብትሽ እንደተናገረው ያው እንግዲህ ችግሮች ተከስተዋል። ችግሮች ግን እንዲፈቱ ነው የምፈልግ። ብሩክም ጥፋት ሊኖር ይችላል፣ ሀይሚም ጥፋት ሊኖር ይችላል። እንግዲህ ሞር ጥፋት ጎልቶ የሚታየኝ ሀይሚ ላይ ነው። ስለዚህ ነገሮችን ከመወሰንሽ በፊት አስተካክይ ነው ያው እንለያይም ስላለች ሀይሚ ማለት ነውና ያው እንግዲህ ብሩክ ደግሞ የተቆጠው ወይም ያኮረፈው ሀይሚ ይቅርታውን ተሎ ስላልተቀበለችው ይሆናል ብዬ አስባለሁ። ብቻ ነገሮች በጣም ሰፍተዋል በጣም ከሚባለው በላይ ማለት ነው። እና እድሜ ለሶሲና ለዳኒ ማለት ነው። እነሱ ምንም ችግር የለባቸውም። ዛሬ እያያችሁ ነው አይደለ? እኔ የምሬን ነው የምላችሁ ማለት
እንዴት ነው ትናንት? አሁን ብሩክ አልመጣም። ብሩክና ሀይሚ በእንደዚህ መልኩ እንኳን ሆነው እንዴት ነው እነሱ በየቀኑ እየመጡ ቪዲዮ የሚሰሩ? እንዲሁ አይሰለቻቸውም እንዴ? ትናንት አሁን ዳኒ መጣ ከሀይሚ ጋር ሰራ፣ ኦኬ። ዛሬስ አሁን በሶሲ ቤት ጠርቶ እስኪ ምን አለ? ምንም በቃ የሚፈልገው ቪዲዮና ምን አለ? ንገሪያት እኔና ሶሲ እንደተለያየን ለሀይሚ ንገሪያት። እና ታዲያ አንተና ሶሲ እንደተለያያችሁ ለምንድን ነው ለሀይሚ የምትነግራት? ሀይሚ ምን ቤት ናት? ሀይሚ ምን አገባት? ለምንድን የዘላለም ግን ተፋታህ አትኖርም ካልፈለክ ማለት ነው። እዩት ዳኒን ምን እንዳለ ሰምታችሁታል። ሶሲ እንግዲህ የሆነ ስልክ ተደውሎላት እያወራሽ ነበርና ካሜራ ላይ ማለት ነው። እና ንገሪያት ለሀይሚ እኔና ሶሲ ምን በቃ አብቅቶልናል፣ የኔና የሶሲ ነገር ያበቃ እሷ ካልጋ ላይ ስትወጣ ነው ብሎ እንግዲህ ብዙ ነገር ብለዋል ማለት ነው። አያችሁት እንግዲህ ዳኒ እኮ ከሀይሚ ራስ መውረድ አይፈልግም ማለት ከጨረቃዎች መውረድ አይፈልግም። ገና ብዙ ቪዲዮ መስራት ይፈልጋል። እቅዱ በጣም ረጅም ነው፣ ግን ደግሞ ሀይሚ አትገኝለትም። ዛሬም እንግዲህ ሶሲ ናተኝ ጠርታ ያስመጣቻት ማለት ነው። እና ለዳኒ እንኳን ስልክ ማታነሳም ሀይሚ ማለት ነው። እና ስትመጣ ራሱ እሱን ስታዩ በግድ ነው የመጣች። እንዴ እንዴት ነው የሚቀልደው? በጣም ነው የሚቀልደው። እንዴ ምንድን ነው እሱ ቪዲዮ ከሌላ ሰው አይሰራም እንዴ? ከሌላ ሰው ጋር አይሰራም? የሀይሚን ስም ካልጠራ አይታይለትም። በቃ ኧረ የምር በጣም ነው የሚደብረው የዳኒ ነገር ማለት ነው። ስለዚህ ሀይሚ ከዚህ በኋላ ሁለተኛ ሶሲን ብደውልልሽ እንዳትገኝ። ስለዚህ ሶሲና ዳኒ እንዲሁም ደግሞ ናታን ተብዬው ጓደኛውም ዛሬ እንግዲህ ስምረትና ፍፄ አግኝተውት ነበርና አንድና አንድ እነሱ የያዙት መሸቀል ብቻ ማለት ነው። ማለት በሀይሚና በብሩክ ላይ እንዴት እየቀለዱና በእነሱ ስም እንዴት እየነገዱ እንደሆነ በጣም ግልጽ ነው። ዛሬ ያው ናታን ሲናገር የነበረውን አይታችሁታል። ሀይሚን በቃ ከሶሲ ጋር እሱ ምንም ላይፍ የለውም፣ ሀይሚን ነው የመረጠ፣ ሀይሚን ነው የሚወድ ይላል እንዴ አፉን ሞልቶ ማለት ነው። እኔ አሁን ማለት በሶሲም በሉ በናታንም በሉ በዳኒም በሉ እኔ በማንም አልናደድም፣ የምሬን ማለት ነው። እኔ በጣም የምናደደው በሀይሚና በቡራ ነው። ለምን አንቅረው አይተዋቸውም? በቃ ሀይሚ መቼም ከዛሬ ውጭ ሁለተኛ ትመጣለች ብዬ አላስብም። ቆይ የእነሱ መነገጃ የእነሱ መቀለጃ ናቸው እንዴ? እነሱ እኮ በቃ መሸቀል ብቻ ነው የሚፈልጉት፣ መሸቀል። እስኪ አሁን ትናንት በዳኒ ቤት መጡ፣ ዛሬ በሶሲ ቤት መጡ እና ታዲያ ብሩክ ደግሞ ዛሬ አልመጣም። ያው ብያችኋለሁ አልመጣም። ብሩክ ደግሞ እውነት ለመናገር በዚህ ሰዓት ያልሆነ ውሳኔ ወስነህ መቼም ሌላ ውሳኔ ይዘህ ትመጣለህ ብዬ እኔ አልጠብቅም። ምክንያቱም በቃ የተፈጠረው ተፈጥሯል። ሀይሚም እንግዲህ በጣም በቃ ትናንትም ዛሬም ሀይሚ ፊቷ ላይ የሚነበበው በጣም እንደከፋት ነው። በቃ ውስጧ እንደተሰበረ ነው የሚያስታውቅና ስለዚህ ብሩክም ከነገሮች መሸሽ ሳይሆን በቃ አላደለ ችግሮችን ከሀይሚ ጋር ሆነ መጋፈጥ ነው ያለብህ። ቢያንስ እንኳን ፕራንክም ቢሆን እንኳን አንተና ሶሲ ናቸው ይህን ነገር ያመጣችሁት። ስለዚህ አሁን ሀይሚ ብቻዋን ማንም ሲጠራትም መሄድ የለባትም። ከሀይሚ ጎን ሆነ ነው ችግሮችን መፍታት ያለብህ ብሩክ ማለት ነው። የምሬን ነው የምናገረው። ማለት ያልሆነ ውሳኔ ወስነህ እንደዚህ በቃ ምንም ይሁን ምንም በቃ ዛሬም ነገም ችግር ችግር ሲፈጠር ከችግር መሸሽ ሳይሆን ችግሩን አብሮ መፍታት ነው ያለበት ብሩክ ማለት ነው። እና ሀይሚን እያያችኋት ነው፣ ፊቷ በጣም የመጨረሻ ነው እንደ ከፋት የምታስታውቀው። እና ናታን ተብዬው ደግሞ እንዲሁ ፍፄ ሁለተኛ ባታገኘው ጥሩ ነው ብዬ ነው የማስበው። የሚናገረው ነገር በጣም በስማ ምን አይነት ፍጥረት ነው ደግሞ እሱ።